ንግረው ምን ወገን እኛ ተቃጠል እኮ የና ያመኛል። የሚገርማችሁ ረጅም ሰዓት ስለምቀመጥ እኮ ተራዝብ እኮ ለማን ነው የምትነግረው? አይተገብረውም። 103 ቢሊዮን ነው እኮ የምልህ ማይ ፍሬንድ ኢብራሂም ያናገኘ ያን ብቻ አይደለም የሀገሩን እርሻ እያቀነባበረ ወደ ውጭ መሸጥ ጀመረ። 3 ሀገሮችን ሌላ ዩናይትድ አድርጎ አመጣ። የኛ ኦሮሞና አማራ ቂጤን ላቴን ጡቴን ቆረጠኝ ይላል ኦሮሞ። አማራው ስቶፕ ጄኖሳይድ ኦሮሞ ገደለኝ ይላል። ግን የሚገድለው ትግሬስ አማራ ነው ጠላታችን። ኤርትራናኛውንን አባይ ድረስ ወርሰን ጋምቤላ ድረስ ይዘንደን ምስራቅ አፍሪካ ሲንጋፖር እንሆናለን ነው። ጉራጌውስ ክልል አልሆንም። ጠቅላላ ንግዱን ይዞታል ኮርካቱ። አሁን ያባሩት እንደዚህ ነን። አደሬውስ 150 ሺህ የማይሞላ ክልል ነን። ኢትዮጵያ እንዲህ አይነት ውዳቂ የአማራ ህዝብ አሁን የኢትዮጵያ ህልም ላይ ነው ተኝቷል። ህልምም ራሱ ጥሩ ህልም እያለም አይደለም። ምን እንደሚያልም እኮ ያውቀው። አሁን የነዚህ የኢትዮጵያን ህዝብ በተኛበት በተለይ አማራው ማዳን ያስፈልጋል። ለምን እየጠፋ ነው? ስለዚህ ኢትዮጵያዊነት ደግሞ መድኃኒቱ ነው። በኢትዮጵያዊነት ስትመጣ ይሰማል። በአማራ እንቀሰቀስም አስታጠቅም በርሚል እየቀባ ሚሳኤል እያላላገጠብን ዘመነ ካሴ ጀግናውን ፋኖ ማለት ከዚያ ወደ ዘረፋ ገባ። ትግሉን ተወው ማለት መሪ አጣ ማለት። ከዋት ጋር ደግሞ መስራቱ ሲያውቅ ተስፋ ቆረጠ። በብዛት ዘራፊ ሆነ። በብዛት ያን የያዘው ዘርፎ ሊበላ ወደ መንግስት እየገባ ወይ ይጠጣል፣ ውስኪ ይከፍታል፣ ማታ ላይ ይበትናል፣ አሳውን ማታ ላይ ጠቅጠቅ ያደርጋል። እኩለ ሌሊት ላይ ጁሱን ተኝቶ ሻወሩን ወስዶ ይተኛል። እና ማለት ፈረንጅ አማራ ማለት ነው። ትግሬዎች መቀስቀሻቸው ሆዳም ሰው ሲበላ ሲያዩ በደንብ ምግብ የሚበላ ሰው ይሄ አማራ ነው ሀድጊ ነው የአማራ ሀድጊ ነው። አያችሁ ትግሬ ጥላቸው። አንተ ታዲያ በቁንጫና በቅማል ካደግክና አማራ ይብላ ኦሮሞ አይብላ ኦሮሞውን ሲበላ ነው የሚል ታዲያ እና ፈረንጅ ነው ማለት አማራ ከየመን ለቀን ስራ አምጥቶ እንዲህ አድርጎ ትግሬ ልጫወትብን። የአማራ ነገስታት እኮ ነው ችግሩ። አክሱም ላይ ጥፋት የጠፋ ያለ ነው። ከየመን አምጥቶ ለሰራተኛ ያመጣው አሁን አማራን ቂጡን ገርፎ የሀገር ባለቤቱን እያሳደደው እየገጨው እየለጠለጠው ምን እናርጋው? ታምር እኮ ነው። ለሰርቫንት ያመጣ ነው ትግሬ። ዛሬ ተጋሩ ይላል ትግራዋይ ተጋሩ ባንዲራችን ወልቃይተኛ ነው። አየው ለውድማ ጠረጋም ተጠም ይበልህ አማራ ለጥልጡት ትግሬዎች ኢስት ምንድነው ዌስት ትግራይ ምን እያልክ ለብልቡ አይሰማም። ደግ አደረጋችሁት። አሁን ሀገሪቷን እዛው እኛ እንዳርገው ምናምን እነሱ ጭራሽ ሳይጎዱ ተጎዳል ይላሉት። ሳይገደል ተገደል ይላል። ቀበቶ ይፈታል ምናምን ለመምጣት እኮ አሁን ደግሞ ትግራይ ተራበች ምናምን እንደ 1985ቱ ምናምን የረሃብ ፖለቲካ ሰርቶ እና ዶላይ ምናምን ወጣቱን ቀስቅሶ አብይ አህመድ ወይ ይፈረጥጣል ወይ ይገደላል። ኦልሬዲ አንደር ኮንትሮል እኮ ተመልሰው ለመምጣት እኮ ነው። አሁን ረሃቡን የሚያነሱ ትግሬዎች አንደኛ መንግስት በጀት አቆመብን በሚል ቅስቀሳ ነው። ያ ሁሉ ገንዘብ ኤፈርት እና ምናምን ገንዘብ አለላል ያትፈለም እንዴ 36 ቢሊዮን ዶላር እኮ ያሸሽው በጀት ክፈላ። ኢትዮጵያ እስከ አባይ ይመጣላል። ጦርነት የከፈታችሁ እናንተ ናችሁ። መጀመሪያ እናንተ ከፈታችሁ ክልሉን ወደማችሁ አማራ። አሁንም ጦርነቱ በእናንተ ምክንያት ፋኖ እናንተ ለመመለስ ከአብይ ጋር ተጣላ። አሁን አገሪቷ እየተመታች። ስለዚህ የሁሉ ችግር ትግሬ ነው። ትግሬ ቻለው ነው ማለት ከራብም ቻለው። ከአማራ በላይ 12 ሚሊዮን በላይ አልተራብክ። ፖለቲካ እየሰራብን
ሁለተኛ ያከማቹትን እህል ሚስጥሩ ልንገራችሁ፣ ለህዝቡ እየሸጡ መልሰው ዶላሩን ወደ አካውንታቸው ለማስገባት ነው። ይሄንን ለትግራይ ህዝብ አረሱልኝማ። ለዚያ ጀግና ህዝብ ተነስቶባቸዋል። አሁንም ነቅቶባቸዋል። በእነ ምግበ እነዚህ ወርቅ ሌቦች 36 እስከ 70 ቢሊዮን ዶላር የዘረቡ ሌቦች ነቅቶባቸዋል። ትግራይ በስማችን ሰርቃ አትደበቅም እያሉ ህወሓት መፍረስ አለበት እያሉ ገብረ እግዚአብሔር በየነ እየለጠለጠው ነው። ህወሓት ትግሬ ዝም ብሎ ቀላል ህዝብ እንዳይመስላቸው እንደርተው ምናምን መቀሌው አይለቃቸውም። ህዝቡ ተርቧላ እንደ አማራ ህዝብ። ትክክል እኮ ረሃብ አለ ነው፣ ግን ከአማራ በላይ ከኦሮሞ ላይ አልተራባቸው። እንዲሁም እናንተ የተከዘነውን እህል ቀድማችሁ ተቆጣጠሩ። ሆ በለህ ግባ የትግሬ ህዝብ፣ ሆ በለህ ያንን እህል ከፍተህ እየቀነስክ እንዳይበላሽ ብላ ያከማቹትን እህል የረሃብ ፖለቲካ ሰርተው ከውጭም በቢሊዮን ዶላር ይሰበስባሉ። ሊባረሩ እስከ መጨረሻቸው ሊጠፉ ስለሆነ ለልጆቻቸው እስከ 100 ዓመት የሚሆን ገንዘብ ይዘው ሊሄዱ፣ ከዚያስ የደበቁትን እህል እያዋጡ ይኸው እያከፋፈል ነው እያሉ ዶላሩን ወደ አካውንታቸው ያስገባል። ይሄን ነበር እኮ በትግል ዘመን ያደረጋችሁት። በሽተኞችን መንገድ ላይ ያሉትን በእናንተ ምክንያት በጦርነት የቆሰሉትን ሰብስባችሁ ለሚዲያ የምታመጡ ሴረኛ ህዋቶች ናቸው፣ ሻቢያዎች ናቸው። ሳህለወርቅ ወደ ትግራይ ስትሄድ ቅድም ነግሬያቸዋል። ተደራጅተው የነበሩ ትግሬዎች ናቸው። ካድሬዎች ከገጠር መጥተው ሚስማር ገባብኝ፣ ወስፌ ገባብኝ፣ መድፌ ገባብኝ፣ ብርጭቆ የተሰበረ ከተተብኝ። ማንፋን ነው እንዲያው ሴት ብልት ካራገብቶ ይወጣል ጎበዝ። ኒድል ሲወጣ አይተዋል። ወጣ መቀሱ ወጣ ቀጭ እንታይ ዋይ እንዘርጥጡ እንዳለችው ያቺ ሲረረግምበት፣ ይቺ ደግሞ ውሸት እኮ ነው። ቂጧን እንዲያርገው እግሯን ሁለቱን ይዘው ይወጣሉ። ድራማ እኮ ነው የሰሩ። ፕሬዚዳንቷ ስትሄድ በቃ ጮሁ ባጋ ፋሽስቲ ምናምን ወታደራዊ ምናምን ሲሉ አማራ አይደለች። አማራ ስትሆን ደደብና ዞር እናንተ ወታደሮች ናቸው። አይተ እንዴ ምን ላድርግላችሁ? የባህል ልብሳችሁ የትኛውን ጀርሲ ያልብሰዋል። አሁን ጥሩ ነን እየተንከባለው እኮ ምን ላድርግላችሁ? የምንበላው የለንም፣ የምንጠጣው የለንም፣ ቤታችን ፈርሷል፣ ሃይማኖታችን ውሸታቸውን እኮ ድራማ ሲሰራ ትግሬ አደርስበትም። ይህ እኮ ጥርሱን የነቀለ እኮ ነው ወያኔ ሻል። የትግራይ ህዝብ አይ ላቭ ትግሬ ያንስ ምርጥ ህዝብ እኮ ነው። ይሄ ዱርዬው እኮ ነው እንትኑ የህወሓት አባላት እኮ ናቸው። በትግራይ እናት በትክክለኛ እንዳትረዳ እኮ እነዚህ ሌቦች የማታሉት ነገር የለም። ግማሾቹ ደግሞ ጡረተኞች ነው ያመጣቸው። ተዋክተው አማራን የገደሉ ተጋዳዮች ጡረተኛ ይወጣና ጡረታ አላቸው፣ ከፍተኛ ገንዘብ አላቸው፣ ከተማ ቤት አላቸው፣ ኮንዶሚኒየም አላቸው። እነሱ ናቸው እኮ የመጡ ተራሽተው ጡረተኞች ሳሉግ የመሰለ ትግሬ መጣና ራቦ እናት አሁን ሜዳ ላይ እየወደቁ ሜዳ ላይ ወደቀማ አዲስ አበባ በሙሉ ከኦሮሞና አማራ ሜዳ ላይ ወድቆ ጉራጌው ትግሬው እኮ ወድቋል። ሙሉ ኢትዮጵያ ወላይታ ትር ወድቋል። ታዲያን ሰብስቦ አብይ ፖለቲካ መስራት አለበት ማለት ነው ወይስ ፋኖ በክልል ውስጥ የገደላችሁት ራሱ ትር ያለውን ሴቶች አንተኮ ይሄው ማለት እኮ ይችላል። ፖለቲካ ነው። ፕሬዚዳንቱ ያን ጀርሲ ለብሳ ተጫወተችባቸው። አማራ ከብቶች ነን እኮ አማራ እኮ ከፈረንጅ ውሻ ያነሰ ነው። የፈረንጅ ውሻ ትሬን አርገው ምናምን አርጎ መኪና ይነዳል፣ መኪና ያቆማል፣ ተች ስክሪን ማለት ነው። ዘና ብሎ ሙቪውን ያህል ከአንዳንዴም ሲደብረው ጥቁር መነጽር ያደርጋል። የፈረንጅ ውሻ የሚገርማችሁ እንዲህ ይዞ ኮምፒውተር ያመጣላል። እንዲህ አርጎ እንዲህ በሁለት እግሩ ቆሙ እንደዚህ። አማራ የዛሬው አማራ ወይም ደግሞ ኢትዮጵያ የምትለው ከፈረንጅ ውሻ ያነሰ አስተሳሰብ ያለው ውዳቂ ህዝብ ነው የምልህ። ለዚህ ህዝብ እንዴት ትታገለታለህ? ይሄ ጠፍቶ አዲሱ ጀነሬሽን ሲመጣ ነው ልማት የሚመጣው እንጂ ይሄ በሃይማኖት ተደብቆ በምናምን ጊዮርጊስ ተነካች፣ ማርያም ተነካች፣ ቂጤ ተነካ፣ ጡት የተነካ ሽንቁሯ ማርያም፣ በርምሉ ጊዮርጊስ ምናምን ማርያም የሸንቆው እንትን አርሴማ ምናምን ንጉስ የደፈራት ምናምን ምንም ደፍሯት ነበር፣ ዳነች። እሷ ትመጣልኛለች፣ ትምጣለህ እሷ። እንዲሁም ለአማራ ህዝብ 12 ሚሊዮን በአንተ ሴራ የበተንከው አማራ ለአንተ እሱ የአማራ እናት አይደለች ማለት ኢትዮጵያ ሰው አይደለም ማለት በልጆች አንሰው እኮ ትግራይ አልተራበም ማለት ነው። ታርቧል። የመጡት ሰዎች ግን ካድሬ ናቸው።
ኢትዮጵያ ተርቧል፣ ኦሮሞ ተርቧል፣ አማራው ተርቧል፣ ትግሬው ተርቧል። ጎይቶም እኔ ሀብታም ጎይቶም ነው ሀብቶ ምናምን እኔ ነው ታታላ አንተ ደንቆሮ መጋዣ ደግሞ ወያኔን አታልኝ። እኔ እኮ ስማርት ቦይ ነኝ እኮ ማንም ታታል። እኔ እያንዳንዱ የምናገረው ነገር ነገ ይሆናል ታዩታላችሁ። መመጻደቅ አይደለም ውሸትም አልወድምም ዋሽቼም አላውቅም። ሐቁን ነው እኔ የማደርገውን ነገር አደርጋለሁ፣ ማላደርገውን አላደርግም። ይህን ስናገረው እውነተኛ ነገር ስለሆነ ነው። አልፈራህም። ሐቁንም ነገር አንተ ወራዳ የረሃብ ፖለቲካ ልትሰራ ነው። የቀበርከውን ለ100 ዓመት የቀበርከውን እህል እየዋጣህ ዶላሩን ወደ አንተ አካውንት ያን ገዛው እያልክ እንደ ድሮ በትልቁ የትግሬ ልትደብቅ ነው። አንተ ሌባ ትግሬ ተነስና ይልቅ ያን ሁሉ ካምፓኒ ውረሰው ውረረው። ኢትዮጵያ ምን ያርግ? ትግሬ ልጆች ናቸው። ህዝብ አገራ አውድመው ዘርፈው ያን ሁሉ ካምፓኒ አንተ ጋር ለአንተ ካልሆነ ተዳለ መቼ ሊሆን የትግራይ ህዝብ የትግራይ እናቶች አባት ወጡ ውረሩት። የወያኔን ሆቴል ውረሩት። የወያኔ መድኃኒት ፋብሪካ ውረረው። ኤፈርትን ውረረው። መስፍን ኢንጂነሪንግ ውረረው። ሆቴል ውረረው። የዲያስፖራ ሰፈር ውረረው። ባንኩን ውረረው። እህሉን ያለበትን ያኔ ትግራይ ከራብ ለሰበታል። ከዚያ ውጭ ግን የወያኔን ፖለቲካ ይዘመተሽ እንደ ሰባራ ውሻ ቱስቱስ የምትይ ትግሬ እመጣልሻለሁ፣ ነገር አጋልጥሻለሁ። አማራ ከብት ነው። ለ100 ዓመት ትግራይን